በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣሴዎስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስትያ ይባላል። ከፍልስጤም አገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያሰግዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ አወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሚሞት እርሱም እንደሚያስነሳው በ4ተኛውም የምስክርነት አክሊልን እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለሙ ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናቴዎስ የሚባል ታላቅ ሠራየኛ አመጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስና በ70 ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳርረውም ሥጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳ። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግመው ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ። የገሃነምንም ወሬ የተናገሩ ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ
ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያችም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክም ቸርነት እንድትደርሰኝ ለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማና እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኮራኩርም አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ። በመንግሥቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መሥዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊትንም መዝሙር አነበበ። የዱድያኖስ ሚስቱ ለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም የተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱም በልቦናዋ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነገረ። ዞረ። የቤቷን ምሰሶ ያበቀለላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰችም ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ አዘዘው። በጣዖቱ ያደረ ያ ርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትወጣው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑዕና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን? አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም
በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉም ደነገጡ። ኀፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዱድያኖስን መከሩት። ያን ጊዜም የክቡር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ 70ውን ነገሥት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነ። ወዲያው እሳት ወርዶ ከሰራዊታቸው ጋር 70ውን ነገሥታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያትም አክሊላትን ተቀበለ። ከአገልጋዮቹም የቀሩት ሥጋውን ወስደው በልብስ ጠቀለሉት፣ ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጧ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስን በረከቱና ረድኤቱ አገልጋዮቹ ሀብተ ወልድንና ወለተ ኢየሱስን፣ ወለተ ማርያምና ገብረ ሥላሴን፣ ሕፃነ ማርያምና ገብረ ሥላሴን እንዲሁም ሁላችን የክርስቲያኖችን ወገኖች ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን።